የክረምቱ ካፊያ አዲስ አበባን አረንጓዴ በሚያለብሳት በዚህ የሰኔ ወር የሀገሪቱ ከፍተኛ የህግ አውጪ አካል አባላት ከተለመደው የፓርላማ አዳራሽ ወጥተው የችግኝ ተከላ ዘመቻ ላይ ተገኝተዋል። መርሃ ግብሩን በግንባር ቀደምትነት የመሩት የምክር ቤቱ አፈ ጉባኤ አቶ ታገሰ ጫፎ የአረንጓዴ አሻራን ንቅናቄ ከወቅታዊው የዓለም ህልውናና ፈተና ጋር አያይዘውታል። አሁን በዚህ ሳምንት በዓለም አቀፍ ሚዲያዎች ሁላችሁም ተከታትላችሁ አይታችኋል። በፈረንሳይ ሀገር በፓሪስ የሙቀት መጠኑ 40.9 ዲግሪ ሴንቲግሬድ የደረሰበት እነ ዩኬ ላይ ከ36-37 ዲግሪ ሴንቲግሬድ በላይ እንግሊዝ ላይ የደረሰበት። ስለዚህ ይሄ የአየር ንብረት ለውጥ ችግር ተጨባጭ ችግር መሆኑን ይሄን ችግር መሻገር የምንችለው በዚህ በአረንጓዴ አሻራ መርሃ ግብር መሆኑን ባለፉት ዓመታት በንቅናቄ ፈጽመናል። ከዚህ በኋላ ግን የሚኖረው መርሃ ግብር በሙሉ እንደዚሁ በንቅናቄ መልኩ ሳይሆን መደበኛ ስራ አድርገን የምናከናውነው ስለሆነ ሁላችንም እንረባረብ ለማለት ፈልጋለሁ። የአረንጓዴ አሻራ ፋይዳ ከአፈር ጥበቃ ባለፈ ከምግብ ዋስትናና የግብርና ምርታማነት ጋር በጥብቅ የተሳሰረ ሆኗል። ይህ ስራ ከዚህ በኋላ ህብረተሰቡ ባህል አድርጎት እንደሚያስቀጥለውም ይጠበቃል። ከ7 ዓመት በፊት የተተከሉ አትክልትና ፍራፍሬዎች ዛሬ በሀገራችን የአትክልትና ፍራፍሬ ምርት በከፍተኛ ሁኔታ እንዲጨምር አስተዋጽኦ አበርክቷል። ከግብርና የምናገኘው ኤክስፖርት ገበያችንም በዛው ልክ እንዲያድግ ሆኗል ማለት ነው። ወደ መረጠን ህዝብ ደግሞ ስንሄድ ክረምቱን በሙሉ ይሄንን ስራ እንሰራለን። ይሄ ብቻ ሳይሆን የኢትዮጵያ ህዝብም የህዝብ ተወካዮች ምክር አባላትም የተለያዩ ማህበረሰብ ክፍሎችም በዚህ ስራ ላይ በተደራጀ መልኩ ክረምቱ እስከሚወጣ ድረስ ከ8.8 ቢሊዮን በላይ ችግኞችን ለመትከል የራሳችን ድርሻ እናኖራለን። በችግኝ ተከላው የተሳተፉት የምክር ቤት አባላትም ችግኝ መትከል አሁን ላይ በኢትዮጵያውያን ዘንድ ትልቅ የሆነ የባህል ለውጥ እያመጣ መሆኑን ይናገራሉ። ይሁን እንጂ አሁንም የተራቆቱ የቀሩ አካባቢዎችን ለማልበስ የበለጠ መስራት ይጠይቃል። ይሄ መቀጠል አለበት። በዋናነት ደግሞ ሁሉም ጥቅሙን አውቆ መስራት አለበት። አሁን እስካሁን የተተከሉት የለሙት ቀላል ባይሆንም አሁንም ብዙ ያልደረስንባቸው ስላሉ ህዝባችን ባህል አድርጎ በረሃማነትን ድርቅን መከላከልና ኢትዮጵያን ለምለም ሀገር ሆና እንድትቀጥል ማድረግ ከሁሉም ይጠበቃል ማለት ነው። እኔ አስታውሳለሁ የተከልኳት ችግኝ ራሷ እንዴት እንደጸደቀኝ ሳስበው እጅግ በጣም ነው ደስ ያለኝና እዚህ ችግኞች የተተከሉበት አካባቢ ላይ አሁን የሚበሉ ዛፎችም አሉ። እንደ ዘይቶን አሉ፣ እንደ ቡና ችግኞች አሉ፣ ሌሎች የጥላ ዛፎች አሉ። ለአይን እጅግ በጣም ደስ የሚሉ ናቸው። ይሄ ቦታ ከዚህ በፊት እንደዚህ አልነበረም። በጣም የተራቆተ ቆሻሻ የሚጣልበት ቦታ ነበርና ዛሬ ላይ እንደዚህ አረንጓዴ ሆኖ ስናይ እጅግ በጣም ደስ የሚል እውነትም ተስፋን መትከል ማለት ነው። ዛሬ ደግሞ ቡና ነው የተከልኩት። ቡናዬ ደግሞ ደርሳ መጥቻ ያታለሁ። የህዝብ ተወካዮች ምክር ቤት አባላት ይህንን ሀገራዊ ንቅናቄ በተለያዩ መንገዶች ከመደገፍ ባለፈ ወደ ተመረጡበት አካባቢ በመሄድ ህዝቡን በማስተሳሰርና ክትትል በማድረግ ረገድ የበኩላቸውን ኃላፊነት እንደሚወጡም ተናግረዋል።